ለክርስቶስ ሰው የማያውቅልን ችግሮች አሉ። ለሰው ስንነግረው ከመተቸት በቀር መልስ የማይሰጣቸው እግዚአብሔር ብቻ የሚመልሳቸው ጥያቄዎች አሉ። እግዚአብሔር የሚረዳ ወዳጅ ነው። እውነተኛ ወዳጅ ክርስቶስ ማለት እሱ ነው። ወንድም፣ እህት፣ እናት፣ አባት ወዳጅ ነው እሱ። ነደ እሳት ከአንደበቱ የሚወጣ ደግሞ የባህሪ አምላክ በአምላክነቱ ጌታችን ነው፣ በቸርነቱ አባታችን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ ነገራችን ነው። ሁሉ ነገራችን ነው። ሁሉ ክርስቶስ ለሚያይ ብርሃኑ ነው፣ ለሚሄድ እግሩ ነው፣ ለሚበላ ምግቡ ነው፣ ለሚጠጣ መጠጡ ነው፣ ለተራቆተ ልብሱ ነው፣ ለታመመ ጤናው ነው፣ ለብቸኛ ዘመድ ነው ክርስቶስ። ቤት ለሌለው ቤት ነው እሱ። ለቅዱሳኑ ብቻ ያደረገ የታሪክ አምላክ አይደለም ክርስቶስ። የዛሬ የአሁን አምላክ ነው። አሁንም የሚያደርግ ነው። አሁንም የሚሰራ ነው። ለማንም ሰው ነው የሚያስበው። እየመረጠ የሚያስብ እንዳይመስላችሁ። የማይናወጽ ኑሮ መኖር የሚችል ሰው የለም። በተቀመጥክበት ወንበር አትዘልቅም፣ በተኛህበት አልጋ አትቀጥልም። እኔም ቢሆን በለበስኩት ካባ እንደምቀጥል አላውቅም። ይህን ካባ አውልቆ የሚገርፈኝ ሰውም ሊመጣ ይችላል። በምድር ላይ ስንኖር ለሚመጣ ነገር ሁሉ ተዘጋጅተን መኖር ነው። ክርስቲያንነት ይሄ ነው። ተስፋ የሌላቸው ሰዎች ግን አንድ ነገር ሲበላሽባቸው ይጨልማባቸዋል፣ ልባቸው ይሰበራል። ክርስቲያን ግን የሚያየው ነገር ላይ ተንጠልጥሎ መኖር የለበትም። አንብበን የምናስተካክላቸው ችግሮች አሉ። በእውቀት ግን ስላነበበ መፍትሄ የማያበጅለት፣ ስለተማረ መፍትሄ የማያበጅለት፣ እግዚአብሔር ብቻ የሚፈታቸው ስልት፣ ብልሃትና እውቀት የማይፈቷቸው ችግሮች አሉ። አዎ መሬት ላይ እስኪበታተን ድረስ የተገረፈው ትዝ ይበላችሁ። ሁልጊዜ እናገራለሁ። ስጋው መሬት ላይ እስኪፈረፈር ድረስ፣ ቆዳው ተቦጫጭቆ እስኪያልቅ ድረስ፣ አጥንቱ እስኪቆጠር ድረስ፣ ጭንቅላቱ ተፈጥፍጦ እስኪያልቅ ድረስ፣ ደሙ ፈሶ እስኪያልቅ ድረስ ወደ 70 የሚደርስ የእሾህ ብረት፣ የብረት እሾህ ጭንቅላቱ ላይ ተተክሎ ለ3 ሰዓታት የቃተተ ጌታ አለ፣ ቤዛ አለ። ይሄ ትዝ ይልሃል? ይሄ ትዝ ይልሃል? ይሄ አንተ አካል አይደለም፣ ይሄ እኔ አካል አይደለም። ክርስቶስ የተቀበለውን መከራ ድርሳነ ማኅየዊ ሲገልጠው 19125 የመከራ አይነት ተቀብሏል ይላል። ጌታዬ ሆነ 19000 በሉ እስኪ 19125 ስንት ሺህ አልኳችሁ? ስንት መቶ አልኳችሁ? ከዛ ስንት አልኳችሁ? 19125 የመከራ አይነት የመከራ አይነት የቡጢው አይነት የብቻ የግርፋቱ አይነት የብቻ መሬት ለመሬት የተጎተተው ያውም በአፉ ደፍተው በአለት ላይ አንገቱ ላይ ገመድ አስረው እየፈጠፈጡ ሲወስዱት ወደ ሊቃነ ካህናቱ። አይነገርም እኮ ምንም እኮ ቃላት እኮ የለም። ይሄን አይነት መከራ የሚሰማ ሰው፣ እንዲህ አይነት አምላክ፣ እንዲህ አይነት ወዳጅ፣ እንዲህ አይነት ሙሽራ፣ እንዲህ አይነት ጌታ ያለው ሰው እንዴት ሆኖ ሰውን ዘቅዝቆ ሰቅሎ እንዴት እንደ ቲያትር ይመለከታል? ፍሱ ተገርፎ ክብር አለበሰኝ፣ እሱ ተገፎ ክብር አለበሰኝ፣ እሱ ተገፎ ወንድነቱም ጭምር እየታየ መስቀል ላይ ተራቆተ። አዳምና ሔዋን ስለበሉት ፍሬ ፋንታ ክርስቶስ መስቀል ላይ ስለነሱ ተሰቀለ። ስለ ሁላችን መስቀል ላይ ሰውነቱ አረፈ። ራቁቱን መስቀሉ ላይ ማረፉ ብቻ አይደለም፣ 5 ችንካሮች ከነርቡና ከደም ስሩ ጋር የሚገናኙ ችንካሮች እጁ ላይ እንዲያርፉ ተደርገዋል። እነዚህ ነገሮች መግለጻቸው እውነት ለመናገር ይሄ ቀን ይሄ ቀን እጅግ በጣም ከባድ ነው። በእንባ ብቻ የሚገለጥ አባቶቻችን በሕይወት የገለጡት ቀን ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ እነዚህ ነገሮች በአጭሩ የተከናወኑበት ነው። ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን ብሎ ሲናገርም እነዚህን መከራዎች ነው። ቤተክርስቲያን ዕለት ዕለት ይህንን መከራ ትገልጠዋለች። ይሄ መከራ ለሁላችን የተሰጠ ነው። በሕይወት የምንገልጠው ነው። እኛ ያን ያክል መከራ መቀበል ባንችል ትንሽ ስለ ፍቅሩ መቀበል የለብንም። ፍቅር እኮ ዝም ብሎ በባዶ ወዳለው አይደለም። እውነተኛ ፍቅር የሚገለጠው ፍቅር የሚፈተንበት አጋጣሚ ሲመጣ ነው። ፍቅር የሚገለጠው ስለምንወደው ነገር ትንሽ በመታገስ የሆነች ነገር በመቀበል ነው እንጂ በሰላም ጊዜ ወዳለው ጌታ መድኃኒቴ ማንም ይላል ወዳጅ ሲሞላማ የማያመሰግን ማለት አለ። ሲጎድል ነው እንጂ ሲጎድል ያኔ ነው እውነተኛ ፍቅር የሚገለጠው። ሰማዕታት በእውነት ፍቅራቸውን የገለጡት እኮ በዛ መከራ በማለፍ ነው። ስለዚህ መከራ
በእውነት ለእግዚአብሔር ያለን ፍቅር በተግባር የሚገለጥበት ነው። ስናገኝ ትዳሩ፣ ሀብቱ፣ ጤናው፣ ንብረቱ፣ ቤቱ ሲሟላማ ምን ልንል ኖረዋል ታዲያ? ይሄ ሲጎድል ብናመሰግን ያኔ እውነተኛ የክርስቶስ ወዳጆች ነው። አሻለህ የማይረሳ ከተጣልክበት የሚያነሳ እንዳይኑ ብሌን የሚያይህ ከአባት በላይ ነው አባት